ሰላም እንደምን ሰንብታችኋል? ዛሬ እንደተለመደው እንግዲህ በአዲስ ቪዲዮ መጥቻለሁኝ። የዛሬው ቪዲዮአችን ትኩረት የሚያደርገው እንግዲህ በተለምዶ ቦርጭ የምንለው ወይንም ደግሞ በሆድ አካባቢ የሚገኝ ስብን በቀላሉ እንዴት መቀነስ ወይንም ደግሞ ማጥፋት እንችላለን የሚለው ነው ማለት ነው። ከቪዲዮ ጋር አብራችሁን ቆዩ። እንግዲህ በሆድ አካባቢ የሚገኝ ስብ ከውበትም አንጻር ብቻ ሳይሆን ወይም ደግሞ ለአንዳንድ ሰዎች በራስ መተማመን አቅማቸውን እንዲቀንሱ ከማድረግም ባሻገር በጤና ላይ ሊያመጣ የሚችለው ጉዳት ይኖራል ማለት ነው። ምክንያቱም ስብ የምንለው ነገር ያለአግባቡ በሚጠራቀምበት ሰዓት በተለይ ደግሞ ቪዝራል ፋት የምንለው ማለት ነው በሚጠቅሙን ኦርጋኖቻችን መሀል ስብ በሚጠራቀምበት ሰዓት የሌሎች በሽታዎች መከሰት እድላቸውን እንዲጨምር ሊያደርግ ይችላል ማለት ነው። ለምሳሌ በልባችን አካባቢ ስብ ሲጠራቀም፣ በጉበታችን አካባቢ ስቦች ሲጠራቀሙ የሌላ በሽታን የመከሰት እድል ይጨምራል። እንደ ስኳር በሽታ፣ ደም ግፊት እንዲሁም ደግሞ የልብ ህመሞችን የመከሰት እድላቸውን እንዲጨምር ሊያደርግ ይችላል ማለት ነው። ስለዚህ በሰውነታችን ውስጥ የሚገኘውን የስብ መጠን መቆጣጠር ከውበትና ከራስ መተማመንን ከመጨመርን ባሻገር ለጤናችን ትልቅ ጠቀሜታ ይኖረዋል ማለት ነው። ስብ የምንለው ነገር እንዴት ነው ሊጠራቀም የሚችለው? የመጀመሪያው የብዙ ሰው ጥያቄ ይሄ ነው አይደለ? አላስፈላጊ ስብ አንደኛ ሊጠራቀምባቸው ምክንያቶች ውስጥ የምንመገበው ምግብ ነው። አንድ ሰው ጂም ቢገባ ቢንቀሳቀስ፣ ለረጅም ሰዓት ባለመብላት ክብደት ለመቀነስ ቢሞክር የሚበላውን ነገር ካልተቆጣጠረ ወይም የምናስገባውን ነገር ካልተቆጣጠርን ክብደታችንን ወይም ስባችንን ማቃጠል አንችልም ማለት ነው። ስለዚህ አንደኛ የምንበላው በጣም ስኳር የበዛባቸውን ምግቦች ከሆነ፣ በጣም ለስላሳ መጠጦችን የምንወስድ ከሆነ ወይም ኢነርጂ ድሪንክ የሚባሉትን የምንወስድ ከሆነ በውስጣቸው በጣም ብዙ ስኳርና በጣም ሀይ ናቸው። የካሎሪ መጠናቸው በጣም ከፍ ያለ ነው። ስለዚህ እናንተ የሚመስላችሁ አንድ ብርጭቆ ለስላሳ የጠጣችሁ ወይም ደግሞ ሊትር የሆነ ኢነርጂ ድሪንክ የወሰዳችሁ ነው፣ ግን በውስጡ የሚገኘው የስኳርና የካሎሪ መጠን በጣም ከፍ ያለ ስለሆነ በቀላሉ እናንተ ውስጣችሁ የጥጋብ ስሜት ሳይሰማ ግን በውስጣችሁ የሚገኘው የስኳርና የካሎሪ መጠን እንዲጨምር በማድረግ በቀላሉ ክብደት እንድትጨምሩ ሊያደርጋችሁ ይችላል ማለት ነው። ከዛ ባለፈ ደግሞ ምግባችሁ ላይ በጣም ካርቦሃይድሬት የሚበዛ ከሆነ እና የምትበሉት ካርቦሃይድሬት ከምታቃጥሉት ካርቦሃይድሬት ጋር የማይመጣጠን ከሆነ፣ ለምሳሌ የምንበላው ምግብ ከምናወጣው ኢነርጂ ጋር መመጣጠን አለበት። የምናስገባው የካርቦሃይድሬት መጠን ከምናቃጥለው ወይም ደግሞ የምንወስደው የካሎሪ መጠን ከምናስወጣው ካሎሪ መጠን ጋር መመጣጠን አለበት ማለት ነው። ሌላው ደግሞ የአልኮል የምትጠቀሙ ከሆነ አልኮል ኮንሰምፕሽናችሁን መቀነስ አለባችሁ። እንቅልፍ በቂ እንቅልፍ አለመተኛት ሆርሞኖች እንዲዛቡ ስለሚያደርግ በቀላሉ ሜታቦሊዝማችንን ያዛባዋል ማለት ነው። ያ ደግሞ አላስፈላጊ የሆነ ክብደት እንድንጨምር ሊያደርገን ይችላል ማለት ነው። እንዲሁም ደግሞ እንቅልፍ ማጣት የሰውነታችንን ጭንቀት ስለሚጨምረው የኮርቲሶል መጠን እንዲጨምር ያደርጋል ማለት ነው። ኮርቲሶል ደግሞ የሜታቦሊዝምን የማዛባት አቅም አለው። ስለዚህ እነዚህ ነገሮች ሳይስተካከሉ በሚቀሩበት ጊዜ በቀላሉ ክብደታችን እንዲጨምር ሊያደርግብን ይችላል። የምንመገበው ምግብ ስላለን መጀመሪያ ምን አይነት ምግብ ነው መመገብ ያለብን? ክብደት መቀነስ አንድ ሰው በሚፈልግበት ሰዓት ምን አይነት ምግብ ነው መመገብ ያለበት? አንደኛ የምንወስደው ካርቦሃይድሬት መሆን ያለበት ሲምፕል ካርቦሃይድሬት ሳይሆን ኮምፕሌክስ ካርቦሃይድሬት የምንላቸውን እዚህ ምስሉ ላይ የምታዩቸውን ምግቦች ነው መመገብ ያለባችሁ ማለት ነው። ስለዚህ ለምሳሌ ነጭ ዳቦ የምትበሉ ከሆነ ለቁርስ እሱን በገብስ መተካት ማለት ነው። ምክንያቱም ገብስ ውስጥ በጣም ብዙ ፋይበር አለ። ስለዚህ ያ ፋይበር ደግሞ ቀስ ብሎ እንዲፈጭና ቀስ እያለ ግሉኮስ ቀስ እያለ ሪሊዝ እንዲደረግ ስለሚያደርግ ቀኑ ሙሉ የረሃብ ስሜት ሳይሆን የጥጋብ ስሜት ነው የሚሰማን ማለት ነው። ትንሽ በልተን ግን ጥጋብ እንዲሰማን ያደርጋል ማለት ነው። ሌላው ደግሞ በጣም ጤናማ የሆኑ ፕሮቲኖችን ፕሮቲን መውሰድ በቀላሉ ስብ እንዲቃጠል ማድረግ ይችላል። ስለዚህ የምታገኙትን አይነት ፕሮቲን ምስር ሊሆን ይችላል፣ ስጋ ሊሆን ይችላል፣ ቀይ ስጋ እንዲሁም ደግሞ ሽሮ፣ አተር እነዚህ ነገሮች በውስጣቸው ፕሮቲን አላቸው። ስለዚህ ፕሮቲንን በደንብ በምግባችን ላይ መመገብ ሜታቦሊዝማችንን ውስጥ ያደርገዋል እና ደግሞ የራብ ስሜትን ይቀንሳል ማለት ነው። ሌላው ደግሞ ጤናማ የሆኑ ፋቶችን ወይም ደግሞ ጤናማ የሆነ ስብን መጠቀም ማለት ነው። ጤናማ ከምንላቸው ስቦች ውስጥ አንደኛ የሚጠቀሰው አቮካዶ ነው። አቮካዶ በውስጡ በቂ የሆነ ጤናማ የምንለውን አይነት ስብ ይዟል ማለት ነው። ወይም ፋት የምንለው ናቹራሊ እሱን ይዟል ማለት ነው። እንቁላልም በውስጡ በቂ ፋት እንዲሁም ደግሞ ፕሮቲንን ይዞልናል ማለት ነው። ለውዝም እንደዚሁ በቂ የሆነ ስብ ወይም
ፋት የምንለው ነገር ይዟል፣ ግን ጤናማ የሆነ ፋት ነው ማለት ነው። የምትጠቀሙት ዘይት ደግሞ የኦሊቭ ዘይት ቢሆን የተመረጠ ይሆናል ማለት ነው። ሌላ እንግዲህ ማድረግ ያለብን ነገር በምንመገበው ምግብ ውስጥ ፋይበር መጠናችንን መጨመር ወይም ፋይበር ያበዛባቸውን ምግቦችን መመገብ። ለምሳሌ ኦትስ በውስጡ በጣም ብዙ ፋይበርን ይዟል ማለት ነው። ኦርጋኒክ የሆነ ኦትን በምግባችሁ ላይ አብዝታችሁ ብትጠቀሙ፣ ቁርስ ላይ ከእርጎ ጋር ሊሆን ይችላል፣ በቂጣ መልክ ሊሆን ይችላል። እነዚህን ኦቶች ከዳቦ ይልቅ እነዚህን ሰብስቲቶች መጠቀም። ቺያ ሲድ እንግዲህ እዚህ ምስሉ ላይ የምታዩት ነው። እሱን በእርጎ መውሰድ ትችላላችሁ። በምትጠጡት ውሃ ላይ፣ ለብ ባለ ውሃ ላይ እሱን መውሰድ ትችላላችሁ ማለት ነው። እሱን ብትጠቀሙ አንደኛ የፋይበር መጠናችሁ እንዲጨምር ያደርጋል። ፍላክስ ሲድ ወይም ደግሞ ተልባ የምንለው ተልባ መጠጣት እንዲሁ የስብ መጠናችንን እንድናቃጠል ሊረዳን ይችላል ማለት ነው። በተለይ ደግሞ የሆድ ስብ በቀላሉ እንዲቀንስ ማድረግ ይችላል። እንዲሁም ደግሞ አንጀታችን ምግብን በአግባቡ እንዲፈጭ መነፋት የሚያስቸግራቸው ሰዎች፣ ሆዳቸው የሚወጠር ምግብ ከበሉ በኋላ እነዚህ ነገሮች ከገት ሄልዝ ወይም ደግሞ ይሄ የአንጀታችን ጤናማነት ወይም ምግብ አፈጫጨት ሂደቱ ሲዛባ የሚመጡ ስለሆነ እነዚህ ነገር ፋይበር ያላቸው ምግቦች በምትወስዱበት ሰዓት የአንጀታችሁ ጤና ስለሚጨምር የሆድ መነፋት የምንለው ነገር እና የሆድ ድርቀት የምንለው ነገር እንዲቀንስ ያደርግልናል ማለት ነው። ከዛ ባለፈ ደግሞ የስብን መፈጨት ሊያፋጥኑ የሚችሉ ነገሮችን መጠጣት። ለምሳሌ የሎሚ ውሃ በምጠጡበት ሰዓት ሜታቦሊዝማችን እንዲፋጠን ያደርግልናል ማለት ነው። ሌላው ደግሞ ግሪን ቲ የምንለው ወይም ደግሞ አረንጓዴ ሻዮችን መጠጣት። እነዚህ ፎቶ ላይ ሆነ ያስገባሁላችሁን እነዚህን ሻዮች መጠጣት እንደዚሁ የስብ መፈጨትን እንዲፋጠን ያደርግልናል ማለት ነው። ሌላ ደግሞ ልታደርጉት የምችሉት ነገር ምንድነው? ዝንጅብልንና ሲናመንን አብራችሁ ታፈሉትና አፍልታችሁ ከጨረሳችሁ በኋላ አንድ የሾርባ ማንኪያ ቺያ ሲድ፣ ይሄ እዚህ ጋር የምታዩትን ቺያ ሲድ አንድ የሾርባ ማንኪያ ተጨምሩና 15 ደቂቃ ውሃው እንዲበርድላችሁ፣ እንዲሁም ደግሞ ቺያ ሲድ ውስጥ ያሉት ነገሮች ሚኒራሎች እንዲለቅ ጊዜ ትሰጡታላችሁ ማለት ነው። ከ15 ደቂቃ በኋላ እሱን ጠጥታችሁ መተኛት አንደኛ የአንጀታችሁን ጤንነት ይጨምራል፣ ሜታቦሊዝማችሁ እንዲፋጠን ያደርግላችኋል ማለት ነው። እንዲሁም ለጤና በጣም ብዙ ጥቅም አለው። ቺያ ሲድ ውስጥ የሚገኙ በጣም ብዙ ጠቃሚ ሚኔራሎች ስላሉ ማለት ነው። ስለዚህ ያህን መውሰድ ትችላላችሁ ማለት ነው። ከዛ ባለፈ ደግሞ በቂ እንቅልፍ መተኛት ከቻላችሁ ከ6 እስከ 7 ሰዓት ቢያንስ መተኛት አለባችሁ ማለት ነው። እንቅልፋችሁን ስትተኙ ሜታቦሊዝማችሁ እንዲስተካከል፣ ሆርሞን ኢምባላንስ እንዳይኖር፣ እንዲሁም በቀን ውስጥ ከ5 እስከ 10 ደቂቃ በጣም ሲምፕል የሆኑ በቤታችሁ ውስጥ ልታደርጓቸው የምትችሏቸውን እንቅስቃሴዎች፣ አልጋ ላይ እንኳን ሆናችሁ የምታደርጓቸውን እንቅስቃሴዎች ብታደርጉ የሆድ አካባቢ የሚገኙት እነዚህ መስሎች ኮር ስትሬንግዛቸው እንዲጨምር ያደርግልና ሆዳችን እንዲሰበሰብ ያደርጋል ማለት ነው። ስለዚህ አሁን እዚህ ምስሉ ላይ እንደምታዩት፣ ስክሪኑ ላይ እንደምታዩት አይነት ቀላል በቤት ውስጥ ልታደርጓቸው የምትችሏቸው ውስጥ በጣም ብዙ ሰዓት ማይፈጁ ከ5 እስከ 10 ደቂቃ ይሄ ሆድ አካባቢ ላይ ያለው መስል እንዲጠነክርና አላስፈላጊ የሆኑ ስቦች በቀላሉ እንዲቃጠሉ በማድረግ የተስተካከለ ቅርጽ እንዲኖራችሁ እንዲሁም ጤናማ እንድትሆኑ ያደርጋል ማለት ነው። እንግዲህ በዚህ ቪዲዮ ላይ እንደተማራችሁበት ተስፋ አደርጋለሁኝ። እንደተለመደው ጥያቄ ካላችሁ ኮሜንት ሴክሽኑ ላይ አስቀምጡልኝ፣ ለመመለስ ሞክራለሁ ማለት ነው። እስከ ሳምንት ድረስ ባባይ።